በስተመጨረሻ በፖሊስ ቁጥጥር ስር አዋላት የካሌብ ሙሲሳ ጀግናው እና መድብል ጓደኛ ማቾቹ። መድብልን ሳመችው፣ ጉድ ፈላ። አልማዝ ወይም ደግሞ የቅድስቴ ያክስት ልጅ በሚገርምና በሚደንቅ ሁኔታ አለማፈሯ ግጥም አድርጋ ሳመችው። እጅጉን ደንግጦ አንቺ ደግሞ የባሹ ነሽ፣ ለምንድን ነው የማታፍሪው? በጣም ታሳፍሪያለሽ ብሎ አላት። ምን እያልክ ነው? አንተ ራሱ ወደኸኝ የለም ወይ ብላ አለችው። ትሰሚኛለሽ? እውነት ለመናገር ብዙ ሰው አይቻለሁ፣ ግን ደግሞ እንዳንቺ ጨካኝና አረመኔ እንዲሁም ባለጌ ሴት አይቼ አላውቅም። በጣም ታሳፍሪያለሽ ብሎ አላት። ካልወደድክ አልወደድክም ነው። ስለዚህ አርፈ ብትቀመጥ ይሻልሃል ብላ ልክ ልኩን ነገረችው። እውነትም አንቺ በጣም አረመኔና እንዲሁም የምታስጠል ሴት ነሽ። እኔ አንቺን አያድርገኝ፣ እኔ እኮ መድብል ነኝ እያለ በጣም ተናደደም። ታሬ ማህሌትን ከባድ ወጥመድ ውስጥና ቁጥጥር ስር እንድትውል ከካሌብ ሙሲሳ መንታ ወንድሙ ጋር ተባበረ። የካሌብ ሙሲሳ መንታ ወንድሙ ወንድሜ አንተ ወይኔ ጉድ ተዋረድኩኝ። ያኔ መድብልን መካድ የለብኝም ነበረ። ብሩክንም ፓራላይዝ ማድረግ አልነበረብኝም። በቃ ማህሌት፣ ይህ ሁሉ የራስሽ ጥፋት ስለሆነ መቀጣቱንና ቅጣቱን በገዛ እጅሽ ክፈይው በማለት እራሷን እየወቀሰች በፖሊስ ቁጥጥር ስር ዋለች። እንግዲህ ማህሌት ለድፍን 20 ዓመታት ተፈረደባት። ካሌብ ሙሲሳ እንግዲህ ኛለህ ታሬ፣ አንተን ከምንም በላይ እንደማምንህ ታውቃለህ። ስለዚህ ማድረግ ያለብህን ነገር በሙሉ አድርግ። በአሁኑ መድብልን ልል አልፈልግም። ምክንያቱም ምንድን ነው ያልሽው? ቅድስት አልገባኝም። ትሰሚኛለሽ? እያልሽ ያለሽው ነገር አልገባኝም ብላ አለች። ምን ማለት ነው ደግሞ ይሄ? ማለቴ ልጄ ናት ምናምን የምትይው ነገር ግራ አያጋባም እንዴ? ይህን ሁሉ ጉድ እማዬና አባዬ ያውቃሉ ወይ ብላ አለቻት። አልማዝ፣ የራስሽን ህይወት ብትኖሪ ይሻልሻል። ምክንያቱም እኔ በህይወቴ ጣልቃ የሚገባ ሰው አልፈልግም። እንዳንቺ እኔ ወንድ መቀያየርን የማልመኘውና የማልፈልገው ነገር ነው። ደግሞ ብሩኬ ዛሬ ጊዜ ጥሎት እንደዚህ ሆነ እንጂ በጣም መልካም ጀግና ወንዳ ወንድ ነበረ። አይደለም እኔ ስንቱንም ሴት በፍቅር የሚያንበረክክ ነበረ። ስለዚህ ስነ ስርዓትሽን ያዢ። እንግድነት እስከ መጣሽ ድረስ ልጁንም ሆነ ወንድሙንም ባለቤቴንም ሰራተኛዬንም ሳይቀር የማክበር ግዴታ አለብሽ። ለምንስ ነው ወንድ ላይ የምትንጠለጠዩ ብላ አለቻት። በቃ ፈታ በይ እስኪ ትንሽ ቀለል አድርጊው። እኔ እኮ መድብል ስለተመቸኝ ነው እንጂ የሳምኩት ሌላ ምንም አይደለም ብላ አለች። ምን እናንቺ የተመቸሽን ወንድ ሁሉ እየሳምሽ እነሱስ ባይፈልጉሽ? እሱ የእውነት የኔ እህት ስለሆንሽ ነው እንጂ በጥፊ አንድ ጊዜ ነበር የሚያጋጭሽ። በፍጹም አንቺ መድብልን አታውቂውም ብላ አለቻት። በቃ ተይው ይፋታኝ፣ ከዚህ በኋላ ምንም ነገር አላደርገውም ብላ አለች። ከዚህ በኋላ ምን እንድታደርጊው ነው? ወይስ አስገድደሽ አልጋ ላይ ልታድሩ ነው አብረሽ? እባክሽን አርፈሽ ብትቀመጪ ይሻልሻል። ስለዚህ ምን ማድረግ እንዳለብሽ አሁኑኑ ታውቂያለሽ። አርፈሽ ተቀመጪ ከሆነ አርፈሽ ተቀመጪ፣ እንግድነትሽን ብታከብሪ ይሻልሻል ብላ ቅድስትዬ ወደ ብሩኬ ጋር ሄደች። ብሩኬ ልቡ ተሰባብሮና ሁለ ነገሩ ቁስልስል ብሎ እያለቀሰ እንባ ደም እየወጣው መናገርም እንኳ አልቻለም። ቅድስትዬ እባክህ እንደዚህ አትሁን ብሩኬ፣ ሁሉንም ነገር እናልፈዋለን። ዛሬ ያለ መናገርህን አትዘንጋ። ምክንያቱም ያን ሁላ ወራት ራሱ እኔና ምሳሌዬ ሙተሃል እያልን እንዲሁም ዳጣ ሙሉ ቤተሰቡ ሙተሃል እያልን ነበረ። ግን ደግሞ እግዚአብሔር ይመስገን አሁን ላይን ስጋ በቅተህ አንተና እኔም ተጋብተን በጣም ብዙ ታሪክ ሰርተናል። ምናልባትም እኮ አሁንም ሌላ ታሪክ ሊሰራ ይችላል። ስለዚህ ለምንድን ነው በዚህ ግራ የምትጋባው? እባክህን እያለች ልመናዋን ቀጠለች። ምሳሌዬ አባቷ እንደዚህ በመሆኑ ብታዝንም እንኳ ለማጽናናትና አባቷን ለማስደሰት የምትችለውን ሁሉ እያደረገች ትገኛለች።
እማዬ ግን አባዬ እንደ ድሮ የሚሆን ይመስልሻል ወይ ብላ አለቻት። አዎ ምሳሌዬ እንደ ድሮ ይነቃና አንቺንም እኔንም ትሪት ያደርገናል። ከዛም በላይ ደግሞ በሚገርም ሁኔታ ልጅ እንወልዳለን እያለች ቅድስቴ ተስፋዋ እየለመለመ መጣ። የካሌብ ሙሲሳ ወንድምና መድብል ትልቅ ሜሽን ለማዘጋጀትና ትልቅ ሜሽን ለመስራት ሁለታቸው ባንድ ላይ በቡድን እየሰሩ ይገኛሉ። እርግጥ ነው ወንድሜ ነው። ሜን በዚህ ነገር በፍጹም ማመን አልችልም። እንደዚህ አውሬና ጨካኝ የሆነበት አንድ ቀንም አስቤው አላውቅም ነበር። ለካ ገንዘብ እንደዚህ ነው ወይ በማለት መድብልን ጠየቀው። ልክ ነው። እኔና ካሌብ ያኔ ስንገናኝ እንደ ጥሩ ሁለት ጓደኛ ማቾች ነበር። ግን ከጊዜ በኋላ ገንዘብ ስናገኝ ሁለታችንም በየፊናችን ተለያየልን። እናም እሱ የማይሆን ስራ ሲሰራ ሳይ ተወው ስል እሱ ግን እኔን ለማስወገድ በጣም ብዙ ነገር ጣረ። በዛን አጋጣሚ ነው አንተን ያገኘሁህ እና ጓዴ አሁን ካሌብን እንደምንም ብለን ዋጋ ማስከፈል አለብን። ምክንያቱም ላጠፋው ጥፋትና ወንጀል የግድ መቀጣት አለበት ብለው ተመካከሩ። ማህሌትና ታሬ ቆይ አንተ ለምንድን ነው የምትከታተለኝ ብላ ስትለው አንቺስ ብትሆኚ ተከታትለሽ አይደለም እንዴ ቪዲዮ የቀረሽኝ? ስለዚህ እሱን ቪዲዮ ታመጭና እኔ ደግሞ የምትፈልጊውን ነገር በሙሉ እሰጥሻለሁኝ ብሎ አላት። ምን? አዎ እንደዛማ ሊሆን አይችልም በፍጹም። ኧረ እባክሽ ለምንድን ነው የማይሆነው? ታዲያ ካልሆነ እኮ ምንም ችግር የለውም። ምክንያቱም እኛ ማድረግ ያለብንን ነገር በሙሉ እናደርግና ሁሉንም ነገር እንዳውቅ አደርጋለሁኝ ብሎ አላት። ትሰማኛለህ? እንደዛ ካደረክ ካሌብ ይገለኛል ብላ አለችው። ታዲያ እኔስ እንዲገልሽ አይደለም እንዴ የምፈልገው? ካሌብ በጣም አረመኔና አውሬ ነው። አንቺ የምታውቂው ትንሹንና በጣም ጩጬውን የማይረባውን ካሌብ ነው። ግን አንዴ ከተነሳበት የሚያደርገውን ነገር በፍጹም አታውቂም። ይልቁንስ ማድረግ ያለብሽን ነገር በሙሉ አድርጊ፣ እናም ለእኔ ተገዥ መሆን አለብሽ ብሎ በደንብ አድርጎ አስፈራራት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። መድብል እንግዲህ ከዚህ በኋላ ፓራላይዝ ሆኗል እና ብሩክ ማውራትም ሆነ እራሱን ችሎ መንቀሳቀስ አይችልም ብላ ዶክተሯ ካበሰረቻት በኋላ በጣም ተናዶና እሳት ለብሶ እሳት ጎርሶ ከዚህ በኋላ አንድ ማድረግ ያለብኝ ነገር አለ፣ እሱ ማህሌትን ፈልጌ ወንድሜን ላደረገችው ነገር በሙሉ ዋጋ አስከፍላትና አስወግዳታለሁኝ እያለ በጣም ፎከረም። ቅድስት ባሌንና እኔንማ ህይወታችንን አመሰቃቅላው የቁም ስቃይ አድርጋ እሷ በህይወት አትኖራትም እያለች በራሷ ሰው ቆጥራ ማህሌትን እያፈላለገቻት ትገኛለች። በር ስታንኳኳ ምንድን ነው በአሁኑ ሰዓት የቀጠርሽው አለሽ እንዴ ብሎ ሲላት፣ አረ እኔ የቀጠርኩት የለኝም ብላ ስትል፣ ለማንኛውም እኔ ተነስቼ እስኪ ልክፈት ብላ ስትከፍት የማይሆን ነገር አልማዝ መጣች እና በጣም ደንግጦ መድብል አንቺ ደግሞ ማንነሽ ብሎ ሲጠይቃት፣ ምን ነው የቅድስት ቤት አይደለም እንዴ ብላ አለችው። አዎ የቅድስት ቤትማ ነው፣ ግን ደግሞ አንቺን ማንነሽ ብዬ ነው እኮ የጠየኩሽ ጥያቄ ነው ብሎ አላት። እሱንማ ቤት ስንገባ ብላ ስትገባ ቅድስቴ በጣም ደነገጠች። ቆይ አንቺ ልጅ እመጣለሁ አይባልም እንዴ? እንደዚህ ይደረጋል? ወይኔ ጉዴ ብላ ስትል፣ ምን ማለት ነው? የእህቴ ቤት ደግሞ ለመንጣት ማስፈቀድ ያለብኝ እንዴ? ውይ አልማዝ፣ ለካኔ ጸባይሽ ለቆሻል ብዬ። አንቺ እኮ ጸባይሽ መቼም ቢሆን አይለቅሽም። ለማንኛውም ግን ነይ ቶሎ ተቀመጭ ብላ ሁሉንም ማስተዋወቀቻት እና አልማዝ ፊት ለፊት ተፋጠጡ። ትሰምኛለሽ? በፍጹም መድብልን ለማሽኮርመም እንዳትሞክሪ፣ መድብል የኤደንና የኤደን ብቻ ነው ብላ አለች። ኤደን በቅናት ተንገብግባና ተናዳ
ዳጣን የእውነት ዳጣ በጣም አመሰግናለሁ፣ አንቺ ለእኔ ተከራከርሽልኝ እንዴ ብላ ስትላት ምን ማለት ነው? ምንም ቢሆን እኮ አንቺ እህቴ ነሽ። እርግጥ ነው እኔና አንቺ ብዙም አንግባባም፣ ግን ደግሞ መግባባት ካለብን በጣም ብዙ ነገሮችን መግባባት አለብን ብላ አለቻት። ምሳሌ አባቷን ወንድሜ ያዕቆብ እያለች እንዲሁም ደግሞ ሞዴሊንግ እያለች እያጽናናችውና እያዝናናችው ትገኛለች። ቅድስት የደብሯት ወደ ክችን ሄደችና ኤዱ ጋር ስታወራ እህቴ ከባድ እንደሆነች አውቃለሁ፣ ግን በጣም ይቅርታ አድርጊልኝ ብላ አለቻት። አረ ምንም ችግር የለው፣ ይህ እኮ ያንቺ ጥፋት አይደለም ማለቴ ያንቺ ጥፋት አይደለም ማለቴ ያው ያክስትሽ ላይ ጥፋት ነው። ልክ ነሽ። ዝም ብላ ቀብጣ ስላደገች ምንም ነገር አይመስላትም። ለሰውም ደግሞ ምንም አይነት ሪስፔክት የላትም እና ለዛ ነው ባክሽን ብላ አለቻት። አራት አስቢ፣ እኔ ምንም ነገር እንደማይሆን ቃል እገባልሻለሁ። ደግሞም አልናደድም። መድብልም ቢሆን እኔን እኮ አይፈልገኝም። ስለዚህ ከፈለገው ሰው ጋር መሆን አለበት ብላ አለች። ምን እያልሽ ነው? ብቻ በሱ እየቀናሽ ባልሆነ እሷ ልንገርሽ፣ እሱን እንኳ ብትወደውና ብታፈቅረው ነገ ትታው ትሄዳለች። ግን ደግሞ እንደዛ እንደማይፈጠር ቃል እገባልሻለሁኝ ብላ አለቻት። ምሳሌዬ ቅድስትን ቆይች ግን እህትሽ ናት ወይ በማለት ጠየቀቻት። ምን ነው ያስቀየመችሽ ነገር አለ እንዴ? አዎ እውነት ለመናገር ያስቀየመችኝ ነገር አለ፣ ግን ደግሞ በጣም አባቴን እንደዛ ስታየው በሚያስጠላና በሚያሳዝን ሁኔታ አናድዳኛለች ብላ አለች። አታስቢሽ ምሳሌዬ፣ ለትንሽ ጊዜ ነው፣ ደግሞም ይቅርታ እንድትጠይቅሽ አደርጋለሁኝ ብላ አለቻት። ይቅርታ መጠየቅ ካለብን ይቅርታ መጠየቅ ያለባት አባቴን እንጂ እኔን አይደለም እማዬ ብላ ስትል፣ ውይ የኔ ልጅ ካፍሽ እኮ ማር ጠብ ይላል። በጣም ደስ የሚልና ደስ በሚል አስተሳሰብ ውስጥ እኮ ነው ያለሽው የኔ ውድ ልጅ ብላ ሳም አደረገቻት። እማዬ ታዲያ እኮ ያንቺና እንዲሁም ደግሞ የአባቴ ውጤት አይደለሁ እንዴ ብላ እሳም አደረገቻት። ኤደን ውይ እናንተማ እናትና ልጅ እያስቀናችሁኝ እኮ ነው፣ እናቴ ናፈቀችኝ ብላ አለች። ወይ ጉድ! እንደዛ ልጄ ናፈቀችኝ ብላ ስትል ታዲያ ምን ችግር አለው? ልጅ እኮ እኔ አለሁኝ፣ ደግሞም ቅድስትንም ማቀፍ ትችያለሽ ብላ አለች። ምን? አዎ የምሬን ነው፣ ማቀፍ ትችያለሽ። ስለዚህ ምንም የሚያስጨንቅና ምንም የሚያሳስብ ነገር የለም ብላ መለሰችለት። መድብል ስነ ስርዓትሽን ብትይዢ ይሻልሻል፣ እኔ ለራሴ የምፈልጋትና የምወዳት ሴት አለችኝ ብሎ አላት። ኤደን መድብልን ይገርማል፣ እኔ እንድጠጋህ አትፈቅድም ነበረ፣ እንዳናገርህም አትፈቅድም ነበር፣ ግን ደግሞ አሁን ትናንት ለመጣችው ሴትዮ እንደዚህ ጭራህን መቅሏት ትችልበታለህ ሆይ ብላ አለች። ኤደን ስነ ስርዓት ብትይዢ ይሻልሻል፣ ምክንያቱም ዛሬ ድሌ ነው፣ ማህሌት ተያዘች።